ሰላም የገበያ ሚዲያ ተመልካቾቻችን እንደምን ሰንብታችኋል? የአከራይ ተከራይ የቤት ኪራይ ውል አዋጅ በ2016 ዓ.ም በሕዝብ ተወካዮች ምክር ቤት ጸድቆ ወደ ተግባር ከገባ ወራቶችን አስቆጥሯል። ሆኖም ይህንን አዋጅ በአግባቡ ባለመረዳትና ባለማወቅ በአከራዮችና ተከራዮች ላይ ከፍተኛ የሆነ ግርታ እየፈጠረ የሚገኝ ሲሆን በተከራይም ሆነ በአከራይ በኩል አላስፈላጊ የሆነ መጉላላትና በሕግ እስከ መጠየቅ ድረስ እያስከተለም ይገኛል። ከዚህ ጉዳይ ጋርም በተያያዘ ገበያ ሚዲያም ከዚህ ቀደም የአከራይና ተከራይ የቤት ኪራይ ውል አዋጅን በተመለከተ አዋጁ ላይ የሰፈሩትን ነጥቦችና የአዋጁ አስገዳጅ ጉዳዮች ምን እንደሆኑ ሙሉ መረጃውን ወደ እናንተ ያደረሰ ሲሆን ስለ አዋጁ ያልገባቸው በርካታ ተመልካቾቻችን ባነሱልን ጥያቄ መሰረት በድጋሚ ይህንን የአከራይና ተከራይ የቤት ኪራይ ውል አዋጅ በአጠቃላይ ምን ይላል? የአከራይና ተከራይ መብትና ግዴታስ ምንድነው? ውሉንስ በምን አይነት መልኩ መፈጸም አለባቸው የሚለውን አጠር ባለ መልክ በድጋሚ ይዘንላችሁ ቀርበናል። መረጃው ጠቃሚ በመሆኑ እስከ መጨረሻው እንድትከታተሉትና ለሌሎች እንድታጋሩ እየጋበዝኩ መረጃውን እኔ በአምላክ አበራ አቀርብላችኋለሁ። አብራችሁን ቆዩ። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። መጋቢት 24 2016 ዓ.ም የህዝብ ተወካዮች ምክር ቤት ባካሄደው ስብሰባ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320/2016 አጽድቆ እንደነበር ይታወሳል። ይህ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር የሚል ስያሜ የተሰጠው አዋጅ የአከራይና የተከራይ መብትና ግዴታን ያስቀመጠ ሲሆን በዝርዝር እነዚህ መብትና ግዴታዎች ምንድናቸው፣ እንዲሁም ደግሞ የመኖሪያ ቤት ኪራይን የሚቆጣጠረው አካል ማን ነው የሚለውን ጉዳይ እንመለከታለን። የመኖሪያ ቤት ኪራይ ተቆጣጣሪ ድሬዳዋና አዲስ አበባን ከተማን ጨምሮ በሁሉም ክልል ከተሞች የሚሰየም አካል ሲሆን አዋጁ ተፈጻሚ የሚሆነውም አዲስ አበባና ድሬዳዋ ከተማን ጨምሮ ተጠሪነታቸው ለክልል በሆኑ ከተሞች ወይንም ማዘጋጃ ቤት በተቋቋመባቸውና በሕግ ስልጣኑ በተሰጠው አካል ከተማ ተብለው በተሰየሙ ስፍራዎች በሚፈጸሙ የመኖሪያ ቤት ኪራዮች ላይ ነው። ነገር ግን ከነዚህ አዋጅ ውጪ ባሉ ሌሎች ከተሞች ላይም አዋጁ ተፈጻሚ የሚሆንበት አግባብ ነባራዊ ሁኔታዎችን እያዩ እንደሚወስኑ በአዋጁ ላይ ተደንግጓል። የመኖሪያ ቤት ኪራይ የውል ዘመንን በተመለከተ ከ2 ዓመት ሊያንስ አይችልም። ይህንንም ስንል ማንኛውም አከራይና ተከራይ ሲዋዋሉ ውሉ ለ2 ዓመት በቋሚነት የሚቀጥል ይሆናል። በሌላ በኩል የአንድ ቤት ባለቤትነት በውርስ፣ በሽያጭ፣ በዕዳ ወይንም በሌላ ማንኛውም ህጋዊ ምክንያት ለሌላ ወገን ከተላለፈ የመኖሪያ ቤት ኪራይ ውል ሊቋረጥ የሚችለው ቤቱ ከተላለፈበት ጊዜ ጀምሮ የ6 ወር ማስጠንቀቂያ ለተከራዩ በመስጠት እንደሆነ በአዋጁ ላይ ተደንግጓል። ነገር ግን ቤቱ ለሌላ ወገን የተላለፈው በስጦታ ከሆነ ማለትም ህጋዊ ምክንያት ከሌለው ተከራይ የውል ዘመኑ እስኪያበቃ ድረስ በተከራየው ቤት የመቆየት መብት ይኖረዋል። የቤት ባለቤትነቱ በስጦታ የተላለፈለት ሰው የቀድሞውን አከራይ ተክቶ በኪራይ ውሉ መሰረት የአከራይ መብቶችና ግዴታዎች ይፈጽማል ማለት ነው። አከራይ ለነባር ተከራይ ወይንም ለአዲስ ተከራይ በሚያከራየው የመኖሪያ ቤት ላይ ቀድሞ በነበረው ኪራይ ላይ የኪራይ ዋጋ ጭማሪ ማድረግ የሚችለው ተቆጣጣሪው አካል በዓመት አንድ ጊዜ ነባራዊ የኢኮኖሚ ሁኔታንና ሌሎች አግባብነት ያላቸውን ጉዳዮች ከግምት ውስጥ በማስገባት ሊወስን የሚችለውን የመኖሪያ ቤት ኪራይ ጭማሪ መሰረት በማድረግ ነው።
ይህ ማለት አከራይ በማንኛውም ጊዜ የቤት ኪራይ ጭማሪ ማድረግ አይችልም ማለት ነው። በዚህ አዋጅ መሰረት የሚደረገው የመኖሪያ ቤት ጭማሪ በተቆጣጣሪው አካል በሰኔ ወር ለሕዝብ ይፋ ተደርጎ ከሰኔ 30 ጀምሮ ለ1 ዓመት የጸና ይሆናል ማለት ነው። የመኖሪያ ቤት ኪራይ ውል ስለሚታደስበት ሁኔታ በተመለከተ ማንኛውም የመኖሪያ ቤት ኪራይ ውል የኪራይ ውል ዘመኑ ሲያበቃ በአከራይና ተከራይ ስምምነት በጽሁፍ ሊታደስ ይችላል። ነገር ግን በዚህ አዋጅ መሰረት የቤት ኪራይ ውል ሲታደስ አከራዩ ሊያደርግ የሚችለው የቤት ኪራይ ዋጋ ጭማሪ በተቆጣጣሪው አካል ከተቀመጠ ወይንም ከተመላከተው ጣሪያ ሊያልፍ አይችልም። የቤት ኪራይ አከፋፈል ሂደት ወይንም ቅድመ ክፍያ ጉዳይ ስናነሳ ደግሞ ማንኛውም የመኖሪያ ቤት ኪራይ ውል ሲገባ አከራይ ከተከራይ ላይ ሊጠይቅ የሚችለው ቅድመ ክፍያ ከ2 ወር የቤቱ ኪራይ ዋጋ ሊበልጥ አይችልም። ይህንንም ስንል ማንኛውም አዲስ ተከራይ ቤቱን ሲከራይ ከ2 ወር የቤት ኪራይ በላይ መስጠት አይችልም። በሌላ በኩል ማንኛውም የመኖሪያ ቤት ኪራይ ክፍያ በባንክ ወይንም በሌላ ህጋዊ በሆነ የኤሌክትሮኒክ ዘዴ ብቻ ሊፈጸም እንደሚገባም በአዋጁ ላይ ተደንግጓል። ሁለቱ አከራይና ተከራይ በዚህ አዋጅ መሰረት ከተመዘገበው የመኖሪያ ቤት ኪራይ ውል በተጨማሪ በዚህ አንቀጽ ላይ የተቀመጡትን የቤት ኪራይ ክፍያ ሰነዶችን አደራጅተው የመያዝ ግዴታ አለባቸው። ነገር ግን እነዚህን አስቀድመን የገለጽናቸው ህጎች ተፈጻሚ የሚሆኑት የመኖሪያ ቤቱ ይህ አዋጅ ሳይወጣ በፊት በኪራይ እየተገለገለበት ያለ ቤት መሆን ይጠበቅበታል። በመሆኑም አዲስ የተገነባ ወይንም ለመጀመሪያ ጊዜ ለኪራይ የቀረበ የመኖሪያ ቤት በሚከራይበት ጊዜ የቤቱ የኪራይ ዋጋ በአከራይና ተከራይ ስምምነት የሚወሰን ይሆናል። አዲስ የመኖሪያ ቤት ሰርቶ ለኪራይ ያቀረበ አከራይ በዚህ አዋጅ መሰረት ከሚወጡ የቤት ኪራይ ዋጋ ጣሪያ ግዴታዎች የመጀመሪያውን የቤት ኪራይ ውል ካስመዘገበበት ጊዜ ጀምሮ የሚቆጠር 4 ዓመታትን ነጻ ይሆንለታል። በሌላ በኩል አከራይ ነባርና ተከራይቶ የማያውቅ የመኖሪያ ቤትን ለኪራይ ካቀረበ በዚህ አዋጅ መሰረት ከሚወጡት የቤት ኪራይ ዋጋ ጣሪያ ግዴታዎች የመጀመሪያውን የቤት ኪራይ ውል ካስመዘገበበት ጊዜ ጀምሮ የሚቆጠር 2 ዓመታትን ነጻ ይሆናል። ይህም በዚህ አዋጅ መሰረት ለአከራይ የሚሰጥ ማበረታቻ በሚል ቀርቧል። የኪራይ ውል ያለ ማስጠንቀቂያና በማስጠንቀቂያ የሚቋረጥበትን ሁኔታ በተመለከተ በዚህ አዋጅ ላይ አንኳር ነጥቦች የተቀመጡ ሲሆን ያለ ማስጠንቀቂያ የኪራይ ውል በአከራይ የሚቋረጥባቸው ምክንያቶች የቤት ኪራዩ በውሉ በተመላከተው የመክፈያ ጊዜ ለመጀመሪያ ጊዜ ከሆነ ከ15 ቀን ካላለፈ እንዲሁም ለሁለተኛ ጊዜ ከሆነ ደግሞ 7 ቀንን ካሳለፈ ውሉ ሊቋረጥ ይችላል። በሌላ በኩል ቤቱን ያለ አከራዩ ፍቃድ ከመኖሪያነት ውጪ ለንግድና ለስራ የሚጠቀምበት ከሆነ የአካባቢን ሰላምና ጸጥታ በተደጋጋሚ የሚያውክ ከሆነ በቤት ውስጥ የወንጀል ተግባር የሚፈጽም ወይንም ቤቱን ለወንጀል መፈጸሚያ የሚጠቀምበት ከሆነና ሆን ብሎ አስቦበት ወይንም በቸልተኝነት በቤቱ ላይ ጉልህ ጉዳት ያደረሰ እንደሆን ወይንም ደግሞ በሌላ ተመሳሳይ ምክንያት ያለ ማስጠንቀቂያ የኪራይ ውል በአከራይ ሊቋረጥ ይችላል። የመኖሪያ ቤት ኪራይ ውል ከተቋረጠ በዚህ አዋጅ መሰረት ጭማሪ ሊደረግባቸው በሚችሉ ሁኔታዎች ካልሆነ በስተቀር ቤቱ ለሌላ ሰው ሲከራይ ቀድሞ ከነበረው የኪራይ ዋጋ ላይ ጭማሪ ማድረግ አይቻልም። ነገር ግን አከራይ ይህንን ድንጋጌ በመጣስ የዋጋ ጭማሪ ያደረገ ከሆነ ተቆጣጣሪ አካሉ በሚያወጣው መመሪያ መሰረት ሊጥለው ከሚችለው የገንዘብ ቅጣት በተጨማሪ በአዲሱ ተከራይ አመልካችነት የቤት ኪራይ ውሉ ወደ ቀድሞ የኪራይ ዋጋ እንዲመለስበትም ሊደረግ ይችላል። በዚህ አዋጅ የተደነገጉ ድንጋጌዎች ጥሰት አለ ብሎ ያመነ ማንኛውም ወገን ጥሰቱን ካወቀበት ቀን ጀምሮ በ30 የስራ ቀናት ውስጥ ከደጋፊ ማስረጃ ጋር በጽሁፍ ጥቆማውን ለተቆጣጣሪው አካል ማቅረብ ይችላል። ተቆጣጣሪው አካሉ በዚህ አዋጅ መሰረት ጥቆማ ሊቀርብባቸው የሚችሉ ጉዳዮችንና በራሱ ተነሳሽነት የሚያጣራበትን አሰራር እንዲሁም የአስተዳደር ቅጣቶችን በተመለከተ ዝርዝር መመሪያም ያወጣል። በተጨማሪም የወንጀል ተጠያቂነትን የሚያስከትሉ ጉዳዮች እንደተጠበቁ ሆኖ የዚህን አዋጅ
አዋጅና አዋጁን ተከትለው የሚወጡ ህጎች ጥሰትን ለማረም የሚጣል ማንኛውም የአስተዳደር ቅጣት ከ3 ወር የቤት ኪራይ ዋጋ ሊበልጥ አይችልም። ይህም ማለት ቅጣቱ እስከ 3 ወር የቤቱ የኪራይ ዋጋ ሊከፍል ይችላል ማለት ነው። በዚህም መሰረት የሚጣል የአስተዳደር ቅጣት ላይ ቅሬታ ያለው ሰው የውሳኔውን ግልባጭ በደረሰው 30 ቀናት ውስጥ በዚህ አዋጅ መሰረት ለሚቋቋመው የአቤቱታ ሰሚ ኮሚቴ አቤቱታውን የማቅረብ መብት አለው። ውሳኔው እንዲከለስ የቀረበ አቤቱታ የመጨረሻ ውሳኔ ሳያገኝ ቅጣቱ ተፈጻሚ ሊሆን አይችልም። በተጨማሪም በዚህ አዋጅ መሰረት ለሚሰጡ አስተዳደራዊ ውሳኔዎች አግባብነት ያለው የአስተዳደር ስነ ስርዓት ህገ ድንጋጌ በዚህ አዋጅ ባልተሸፈኑ ጉዳዮች ላይ እንደ አግባብነታቸው ተፈጻሚ ይሆናሉ። በአዲሱ አዋጅ መሰረት በተዋዋዮቹ ስምምነት ተከራይ ቤቱን መልቀቅ ሲፈልግ ለአከራይ የ2 ወር ቅድመ ማስጠንቀቂያ በመስጠትና ቤቱን ለሌላ ሰው በውርስ በሽያጭ ወይንም በሌላ ህጋዊ ምክንያት ካልተላለፈ በቀር በዘፈቀደ ተዋዋዮች ውሉን ማቋረጥ አይችሉም። የአከራይ ተከራይ ውዝግብ ማለትም አለመግባባት በአዋጁ መሰረት አከራይና ተከራይ ካልተግባቡ የተመዘገበ የኪራይ ውል ወይንም በተፈቀደው የኪራይ አግባብ የተፈጸመ የኪራይ ክፍያ በማቅረብ ለተቆጣጣሪው አካል አለመግባባቱ በተከሰተ በ30 ቀናት ውስጥ ማመልከት ይችላሉ። በውሳኔው ቅር የተሰኘ ወገን በአዋጁ መሰረት ለሚቋቋመው ቅሬታ ሰሚ ኮሚቴ ቅሬታውን አቅርቦ አጥጋቢ ውሳኔ ካላገኘ ስልጣኑ ላለው ፍርድ ቤት ይግባኝ ማቅረብ የሚችል መሆኑን በአዋጁ ላይ ተደንግጎ ተቀምጧል። የቤት ኪራይ ገቢ ግብር እንዴት ይሰላል የሚል ጥያቄ ከተነሳ ደግሞ ግብር የሚከፈልበት የኪራይ ገቢ የሚባለው በግብር ዓመቱ ግብር ከፋዩ ቤት በማከራየት ካገኘው ጠቅላላ ዓመታዊ ገቢ ላይ ለግብር ከፋዩ የተፈቀደውን ጠቅላላ ወጪ ተቀናሽ ተደርጎ የሚቀርብ ገቢ ላይ ነው። የተከራይ አከራይ በግብር ዓመቱ ያገኘው ግብር የሚከፈልበት ገቢ ነው የሚባለው የተከራይ አከራይ በግብር ዓመቱ ከተቀበለው ጠቅላላ የኪራይ ገቢ ላይ ለዋናው አከራይ የሚከፍለው ኪራይ እንዲሁም ገቢውን ለማግኘት ያወጣቸው ሌሎች ወጪዎች ከተቀነሱ በኋላ የሚቀረው ገንዘብ ነው። ተከራይ የተከራየውን ቤት መልሶ እንዲያከራይ የሚፈቅድ የቤት ባለቤት ተከራዩ ግብሩን ሳይከፍል ቢቀር ስለ እሱ ሆኖ ግብሩን የመክፈል ኃላፊነትም ይኖርበታል። በመሆኑም ይህንን የኪራይ ውሉን የማረጋገጥና የማስመዝገብ ግዴታዎችን ያልተወጡ አከራይና ተከራይ ላይ የገንዘብ ቅጣት እንደሚጣልም አዋጁ ላይ ተደንግጎ ተቀምጧል። ስለዚህ እነዚህን ድንጋጌዎች ከግምት ውስጥ በማስገባት አከራይና ተከራይ በአቅራቢያ ባለው ክፍለ ከተማ ወረዳዎች ላይ ውሉን መፈረምና ከተቀመጡት ቅጣቶችም ሊድን ይችላል። ክቡራትና ክቡራን የገበያ ሚዲያ ተመልካቾቻችን ለዛሬ ያደረስናችሁ የአከራይ ተከራይ የቤት ኪራይ ውል አዋጅ በወፍ በረር ይህንን ይመስል ነበር። በቀጣይ በሌሎች ጠቃሚ መረጃዎች እስከምንገናኝ ድረስ ሰናይ ጊዜን ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።